ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ መጣሁት ሁለት በጣም ጠቃሚ ነገር ነው። በመጀመሪያ የማሳያችሁ እንዴት አድርጋችሁ በአንድ መልቲፕል ፋይሎች በአንድ ሪኔም ማድረግ እንደምትችሉ፣ ሁለተኛ ደግሞ የሞኒተራችሁን ፐርፎርማንስ እንዴት አድርጋችሁ ቼክ ማድረግ እንደምትችሉ አሳያችኋለሁ። በመጀመሪያ ቪዲዮዎችን ከመጀመራችን በፊት ቻናሉን ላይክ እና ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ እንግዲህ እነዚህ ስክሪን ላይ እንደምታዩት ኒው ፎልደር የሚሉ ፋይሎች አሉ። እነዚህ ፋይሎች በአንድ እንዴት ነው አንዱን ብቻ ሪኔም በማድረግ ሁሉም በአንድ ሪኔም ማድረግ እንደሚችሉ። ኦኬ ኮንትሮል ፕለስ ኤ እናድርግ። ኮንትሮል ፕለስ ኤ ካልን ሴሌክት ኦል አድርገናል። ከዛም በኋላ ዴስክቶፕ ለምትጠቀሙ ኤፍ2 ብትነኩ፣ ላፕቶፕ ለምትጠቀሙ ደግሞ ኤፍኤን ፕላስ ኤፍ2 ብትነኩ የተመረጠ ነው። ስለዚህ እንዲያደርጉልን አይደለ? ስለዚህ ምን እናደርግ? ለምሳሌ ትራይ እንበል እንዲህ እናደርግ። ትራይ ብለን በምንጽፍና ከዛ ኢንተር ካረግን በኋላ ሙሉ በዚህ መልኩ ቀይርን ይላል ማለት ነው። የአንዱን ስም ብቻ በመቀየር ሙሉ መቀየር ችለናል ማለት ነው። በሁለተኛ ደግሞ ሞኒተር ፐርፎርማንስ ያልኳችሁ ፒሲያችሁ እየሰራችሁ ስታክ የሚያደርግ ከሆነ የትኛው ሶፍትዌር የትኛው የኮምፒውተር ፓርት ነው ሃርድዌር እሹ ነው ሶፍትዌር እሹ ነው እንዲረብሻችሁ ስታክ እንዲሆን ያደረገ የሚለውን ለማወቅ ከፈለጋችሁ አንድ ኮማንድ አለች። ኮማንዷን ለማግኘት ወደ ኪቦርድ ሄደን ዊንዶ ፕላስ አር እንጫናለን። ዊንዶ ፕላስ አር ከተጫንን በኋላ ምን የሚል ኮማንድ እንጽፋለን? ፐርፎርም ስፔስ አርኢኤል የሚለውን እንጽፋለን። ከዛ ኢንተር እንላለን ማለት ነው። ከዛ ሪፖርቱን ጀነሬት እስኪያደርገን ድረስ እንጠብቃለን። ከዛ ሪፖርቱ ላይ ሆነን የራሳችን ውሳኔ አክሽን እንወስዳለን ማለት ነው። ኦኬ እንጠብቅ። ሪላያቢሊቲ ሞኒተር ኢዝ ጀነሬቲንግ ዘ ሪፖርት ፕሊስ ዌት ይላል። እስቲ ሞኒተሩ ኦኬ አምጥቶልናል ማለት ነው። እዚህ ላይ እንደምታዩት እንግዲህ እዚህ ላይ አሁን ቀይ ያለበት አካባቢ ችግር ያለበት ነው ማለት ነው። እዚህ ጋር ምንድነው ያለ? ስቶፕ ሪስፖንዲንግ እና ወስ ክሎዝድ ምንድነው? ካብካት መስረብሽት ነበረው ያኔ ተነስቶ እየዘጋ ማለት ነው። እዚህ ጋር ደግሞ ስንመጣ ምን አለ? ጃቫ በራሱ አፕዴት እያደረገ ነበር በማሉ በመቆምና ነገርየው ሶልቭ እንደሆነ። ከዛ እዚህ ጋር ስታዩት ደግሞ ምንድነው ምንም ቆይ ጃቫ አፕዴት እያደረገ እዚህ ጋር ደግሞ በምንድነው ሶልቭ ሆነ ካላችሁ ዊንዶ አፕዴት ሰክሰስፉል ስለሆነ ሶልቭ ሆኗል። ችግር ነበረው። እዚህ ጋር ዋርኒንግ እያንዳንዱ ነገር አያችሁ። አሁን ለምሳሌ ዲቴል ማት ብንፈልግ እዚህ ጋር ዲቴል ማት ብንፈልግ ዘ ፕሮግራም ቴክስት ኢንፑት ሆስት ምናምን ይላል። ቱ ሲ ኢፍ ሞር ኢንፎርሜሽን አባውት ዘ ፕሮብሌም ኢዝ አቬለብል ቼክ ዘ ፕሮብሌም ሂስትሪ ኢን ዘ ሴኩሪቲ ኤንድ ሜንቴናንስ ኮንትሮል ፓናል ይላል። እንደዚህ ነገሮች ቼክ አድርግ። እያንዳንዱ ፕሮብሌም ዲቴልስ ከነ ሰዓቱ ምናምን ነገር ያመጣላችኋል ማለት ነው። እንዲህ በማድረግ የሞኒተራችሁን ፐርፎርማንስ ማወቅ ትችላላችሁ። በዛሬ ቪዲዮአችን ሁለት በጣም ጠቃሚ ነገር አሳይቻችኋለሁ። አንደኛው በአንድ ጊዜ መልቲፕል ፋይሎችን ሪኔም ማድረግ፣ በሁለተኛ ደግሞ የሞኒተራችሁን ፐርፎርማንስ አይታችሁ የትኛው ነገር ሶልቭ ማድረግ እንደምትችሉ የሚጠቁማችሁን ሪፖርት ጀነሬት የሚያደርግልን ነገር ኮማንድ አሳይቻችኋለሁ። እንግዲህ በዛሬ ቪዲዮ ጥሩ ነገር እንድታማራችሁ ተስፋ አደርጋለሁ። ቪዲዮን ላይክ እና ሰብስክራይብ በማድረግ ለሌላው እንዲደርስ አድርጉልኝ። እኔም ደግሞ ሰብስክራይብ በማድረግ ሰፖርት አድርጉኝ እላለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።